በጣም የሚገርም እኮ የካ ክፍለ ከተማ እንግዲህ የኛ የፈረንሳይ የ6 ኪሎ የቀበና የዛ ሁሉ የ4 ኪሎ የዛ ሁሉ ሰፈር ነውና አንድ ያው የአዲስ አበባን ህዝብ ሙሉ በሙሉ ያገለለ እንደሆነ ፖለቲካው ይታወቃል። በወያኔም ጊዜ በተወሰነ ደረጃ በጣም ያው የክፍለ ሀገር ሰው ነው። እኔ የክፍለ ሀገር ሰው ለምን መጣ ሳይሆን ኑሮን አዲስ አበባ ላይ ያደረገ ተወልዶ ያደገው አዲስ አበባ ላይ የሆነ እነሱ በአዲስ አበባ ስራዬ ተብሎ ማለት ነው መብት የላቸው። ከሌላ ቦታ ያው በብሔር ኮታ ይመጡና ፓርላማ የሚገቡት በብሔር ኮታቸው ምናምን የሆነ የአማራ፣ የትግራይ፣ የኦሮሚያ፣ የደቡብ፣ የምናምን የአፋር፣ ሶማሌ ብለው ይመጡና እነሱን እድገት ለመስጠት ምናምን ሲባል አዲስ አበባ ላይ የምትስረት ምናምን ይሰጣቸዋል። የአዲስ አበባ ሰውስ ተገዢ ብቻ ነው። ስለዚህ የአዲስ አበባ ሰው ተገዢ ከሆነ የአዲስ አበባ ጉዳይ ለምንድን ነው እንዴት ነው ሊነሳ የሚችለው? ተነስቶ አያውቅም። ብድግ ብሎ የአዲስ አበባ የኦሮሞ መቀመጫ ነች፣ የኦሮሚያ ክልል መቀመጫ ነች ሲባል አዲስ አበባ የእንትነች ክልል 14 አዲስ አበባ ምን እንደዚህ እኮ መሿሿሚያ ነች እንጂ ለነዋሪው ባይተዋር ነው። ዝም ብሎ ለመገዛት ብቻ የተቀመጠ ማህበረሰብ ነው። አሁን ደግሞ ለመገዛትም አካባቢ ታቆሽሻለ ተብሎ እየተጠረገ እየወጣ እየጸዳና እየተሸጠ እነሱ የሚፈልጉትን ሰዎች ብቻ እየተመረጠ የሚገቡበት ነው። በፖለቲካ ሲስተም ሙሉ በሙሉ የተወገደ ነው። 23 መቀመጫ ያለው ፓርላማ ውስጥ 23 መቀመጫውም የሚያዘው እነዚህ በብሔር ኮታ የሚመጡት ሰዎች ናቸው። እንደው የአዲስ አበባ እንትን አሁን ለምሳሌ ወይ ባልደራስ ወይ ምናምን የአዲስ አበባ ላይ መሰረት ያደረገ ፓርቲ እንኳን ቢያሸንፍ 23ቱን ወንበር እንኳን ቢይዝ ድምፁ የምንት ነው ከሌላው ጋራ ማለት ነው። ግን ስራዬ ተብሎ በብሔር ኮታ ከሌላ አካባቢ የሚመጡ ሰዎች ነው የአዲስ አበባን ወንበር የሚይዙት። ቢይዙም የአዲስ አበባን ህዝብ ካላወቁት የአዲስ አበባ ነዋሪ ካልሆኑ ተወደው ካላደጉበት ለአዲስ አበባ ለምን ያስባሉ? ለዚህ እኮ ነው ከዓመት እስከ ዓመት የአዲስ አበባ ከንቲባ ወይም አዲስ አበባ ላይ የሚደረጉ ባለስልጣናት ከአዲስ አበባ ነው እንደሚወጡት። አዲስ አበባ ልጅ አልተማረም እንዴ? አያቅም እንዴ? ስልጣኔ ያልገባውም እውቀት የለውም? ግን የለም መድረኩ ላይ እንደምታውቀው የተወሰኑ ካድሬዎች ለመንግስት የሚያሸበሽቡ 1 2 3 አታጣም። በከንቲባ ደረጃነት አሁን ብንሄድ አዲስ አበባ የአዲስ አበባ ተወላጅ ከንቲባ አይቶ አያውቅም። በጣም ብዙ ዘመናት አለፈ እና ይሄ ሲስተም ስለተደረገ ከየትኛውም ክፍለ ሀገር ከምናምን መተ መንግስትን ካንቆለጳጰስከው ለአዲስ አበባ ይመረጥና ስልጣን ያዝ። ምን ችግር አለ? ደግሞ ለአዲስ አበባ ተብሎ እነ ካሙዙ መጡ ማለት ነው። እና ካሙዙ ማለት እስቲ አንድ ቪዲዮ በተለይ የትምህርት ደረጃው መካከለኛ አዲስ የትምህርት ደረጃ ወጥቷል። ባይዘው መካከለኛ ከፍተኛ የሚባለው ዩኒቨርሲቲ ከሆነ መካከለኛ ማለት ኢቭን ሃይ ስኩልም አልነበረም። እሱ ማለት ሃይ ስኩል ሆኖ ግን በ10ኛ ነው 10ኛ ነው ያቋረጠው። 10 ነው እኮ ቪዲዮን አንዴ እንስማው አንዴ ቪዲዮውን ለቴክኒሻናችን ያስገባል። ውጤቱም ጥሩ አልነበረም። ሲ እንዳለ ነፍ ብዙ ሲ ለያት ብዙ ሲ አይቻላል። እኔ ሲ ማይነር ነው ላይ ነው ፎከስ ሲ እሺ ቻው ብለህ መጣሁ አዲስ አበባ ሲ የምዘፈን የዘፈን ቤት ምን አሉ? እሱን ሲያዩ አላሳያቸው እንዴ? አሳየናል አሉ። ፋዘር አሳየኛል አለ። እንትን አላልኩ። አይ ቲንክ እንደዚህ 9 ምናምን መሆናቸው ደብሮኝ ገባቸው። ኖርማሊ ገባቸዋል። አጣይቱ ተባለ። አዎ በጣም ደብሮኝ ነው የመጣሁት። አንተ በጣም አንደርስታንዲንግ ደብሮታል። በቃ ወድቋል። ተውት ጋይስ ማዘር ለኔ በጣም እንትን ለሰባ ገባን። በቃ ዘባረት ቤት ምን አሉ? ፋዘር ምን አሉ? ደስ አላላቸው? ደስ አላቸው እንጂ ወደ መዝሙር ስራ ገባልኝ። ታዲያ መዝሙር አንዴ ሰራ። አሁን ለምን መሰለ ያመጣሁት ያው ውጤቱ ብቻ ሳይሆን ያው ትምህርቱ እንትን አለ ምናምንና ወደ አዲስ አበባ መጣን አለ። ከዛ ወደ አዲስ አበባ መጣ። እንደውም መዝሙር ነው መጀመሪያ ላይ ኮምፖዝ ያደረኩት ምናምን መዝሙር ተባለና አሁን እኔ ለምን ዲግሪ ወይም ፒኤችዲ ወይም ማስተር ስለምን አልያዘም አይደለም። እሱንም ይዘው ደግሞ የኢትዮጵያን ሕዝብ አረንቋ ውስጥ እየከተቱ ያሉ ሰዎች አሉ። ግን በጠቅላላ ሁኔታው ለምሳሌ ከከያኔ ቴዲ አፍሮ ዛሬ ይመጣ እንደዚህ አይነት ክርክር ውስጥ አንገባም። ምናልባት በጣም የሚጠሉት የግል ጸብ ያለባቸው ካልሆነ በስተቀር ቴዲ አፍሮ ቢመጣ እንናገራለን ወይ ነው። ለምንድን ነው የማንናገረው? ቴዲ አፍሮ የኢትዮጵያን ሕዝብ አገልግሎታል። ማህበራዊውን ጉዳይ ያውቋል። የኢትዮጵያን ህመም ታሟል። የኢትዮጵያን ህዝብ ጩኸት ጮኋል። የፖለቲካውን ነገር አንባቢ ነው። በሀገሪቷ ጉዳይ ላይ ያለውን ነገር የሚረዳ ነው። በዚህ ደረጃ ደግሞ ከምንም በላይ ደግሞ ለህዝብ ለአዲስ አበባ ለመላው ኢትዮጵያ ህዝብም ትክክለኛ የተሻለ መፍትሄ እንዲመጣለት ያገለገለ ከያኔ ነው። አይ ኪነቱ ላይ አይደለም ችግሩ፣ ትምህርት ቤትም አለመግባትም አይደለም ችግሩ ለህዝብ ድምጽ በመሆን ነው።
ስለዚህ ለህዝብ ድምፅ ሆኖ ይሄ ሁሉ መከራ ሲደርስ አዲስ አበባ ህዝብ ላይ ይሄ ሁሉ መፈናቀል መከራ ሲደርስ አላይ እንደውም ወጥቶ ጠቅላይ ሚኒስትሩን ያወደሰው እንደው የብሔር ብሔረሰብነት ምናምን ቪዲዮ ጊዜ ስለሚወስደው እንጂ ቪዲዮ ነው አዘጋጅተነው ነበር ገብቶ ደጋረክ እንኳን ገደልክ ነው ለኔ ለምናቅ መሬት ላይ የሆነውን ነገር በዚህ መንግስት የሚሆነውን ነገር ምናቅ አንድ ሰው መጥቶ መንግስትን ካንቆለጳጰሰ ሌላውን ህዝብ የሆነበትን ህዝብ እንኳን ደጋረገብ ነው ይያል እንደዛ ካልኮ በኋላ መጥቶ ላንተ ሊቆምልኝ ይችላል ብለ ማሰብ አትችልም በቃ ይሄ ነው ከዚህ በላይ ማን ነው አቤል ነው ምናምን ይባል ዘፋኝ እንደዚህ የሆነ ነገር ተናግሮ አልበሙ ምንም ተከለከለ አይደል አሁን የካምዙ አቀናባሪ ስለሆነ ራሱን ቀጥታ ማንም ሰው ላይ ያገኘው ይችላል ግን ከዚህ በኋላ ለምሳሌ እና ከዛ ያን ከተናገረበት ጊዜ በኋላ ከያኖች ዘፋኞች ምናምን እሱ ጋር የሚሰሩ የሚያቀነባብሩ ካሉ የሱ ስም ያለበት ነገር ሁሉ ችግር ይገጥመዋል ምክንያቱም የአቤልን ነገር የምታስታውስ ከሆነ ማለት ነው የኢትዮጵያ ህዝብ የሚናገረው የሚችለውን ነው በሲስተም ነው የሚናገረው ዝም ብሎ እየሄደ እንትን አይልም እና በዛ ላይ አቤል ሙልጌታን ምናምን የሚባለውን አሳይቶታል እንደውም እኔ የኢትዮጵያ ህዝብ በተለይ አዲስ አበባ ህዝብ ይሄንን መንግስት እንዴት ይጠላል ብትል ይኸው ዝም እኮ ይላል ምናምን ትላለህ አይደለም ይሄው ከጫፍ እስከ ጫፍ ወጥቶ ቦይኮት አስደርጎ እንዳይሸጥ አድርጎት እንደውም ታሪክ ሰው አልበሙን አውጥቶ የት ይስማ ሲባል ለምን የዘራ መድኃኒት ምናምን ብሎ በስፒከር በአደባባዩ ላይ እንትን የሚል እንደዛ ካላሰማን በግዴታ አንሰማን ብሎ ነው ሰው በዚህ ደረጃ የተቆጣው ለምን በእኛ ላይ ፈርደሃል ነው አሁን ይሄኛውም ተመሳሳይ ነገር በፓርላማ ውስጥ ገብቶ ጠቅላይ ሚኒስትሩን ካንቆለጳጰሰ በኋላ የአዲስ አበባ ህዝብ ላይ ስልጣን ይዞ በቅርብ መጥቶ ራሱ እንደውም የተመዘገበበትን ቤት የሱ ሳይሆን ያልተረጋገጠ ነው ዛሬ አንዳንድ ሚዲያዎች ላይ ወጥቷል በሌላ ሰው ቤት ነው ሁሉ ተመዝግቦ እንትን ያወጣው ምናምን ተብሏል እሱ ወደፊት የሚወጣ ነው የአዲስ አበባ ሰው የተማረ ሰው የሚመጥና ሰው አታ ነው ሁሉም ሰው መጥቶ እንደዚህ ሁለታ ጠቅላይ ሚኒስትርና ምናምን ካንቆለጳጰሰ በቃ የአዲስ አበባን ህዝብ ይገዛዋል ማለት ነው እንዲህ ለማንም የሚገዛ ባሪያ ነው ማለት ነው የአዲስ አበባ ህዝብ እኔ በጣም ነው የሚሰማኝ የአዲስ አበባ ህዝብ ጉዳይ እጅግ በጣም ነው የሚሰማኝ እና እንደዚህ አይነት ነገር ሲመጣ ምንድነው መሰለ የሚያሳየው ዝምታ ያመጣው ችግር ነው እኔ ዝም ብዬ አዲስ አበባ ወጥቶ ይሙት ምናምን አለ ዝምታ ያመጣብህ ንቀት ዝምታ ያመጣብህ ስድብ ዝምታ ያመጣብህ ብዙ ሰዎች አዲስ አበባ ላይ የተማሩ በየሰፈራችን በየአካባቢያችን አሉ ምን እንደሚሰሩ ታውቃለህ ኢንጂነሪንግ ተምሮ ተመርቆ ምን እንደሚሰራ ታውቃለህ ራይድ ነው ትልቁ ስራው የሚሰራው በደንብ የምናውቃቸው ሰዎች ራይድ ነው የሚሰሩት ወይ ከሀገር ወጥቷል በሊቢያ ሄዷል ዶክተር ለምኗል ኢትዮጵያ ውስጥ መምህር ተሰዷል እንደዚህ አይነት ሰዎች አንድ ቀን መተው ጠቅላይ ሚኒስትርን እንትን ብለው በእንደዚህ አይነት በሲ ማይነስ ምናምን መተው ትላልቅ ስልጣን በምክር ቤት ውስጥ ሊይዙ ምናምን ይወዳደራሉ ይሄ እኮ ኢትዮጵያ ያለችበትን አረንቋ የማህበረሰቡን መናቅ በተለይ አዲስ አበባ ህዝብን ደግሞ ሙሉ በሙሉ በቃ ሞተሃል የሚያሰኝ ነገር ነውና እንደዚህ ላይ ሳልናገር አላልፍም ብዬ ነው ደረጀ